በእንደዚህ አይነት ቪዲዮ ስመጣ ከዚህኛው ሶስተኛዬ ነው ማለት ነው። ምክንያቱም እናንተ ይጠቅማችኋል ይሄ ነገር ትቆጠባላችሁ ብዬ ይዤላችሁ መጥቻለሁ። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉና እናንተ ልትጠቀሙበት ትችላላችሁ። እናንተ ካልተጠቀማችሁበት ደግሞ ለእህቶቻችሁ እንዳይበሉ ለጥንቃቄ ላይክ፣ ሼር፣ ሰብስክራይብ አድርጉላቸውና ይሄን ቪዲዮ ሼር አድርጉላቸው ማለት ነው። በጣም ጥንቃቄ ማድረግ ያለባቸው ነገር አብረን ሪከርዱ እናንተ። ሰላም አለይኩም ወራህመቱላሂ ወበረካቱ። ተዓላ ለምሳሌ ወንድም እንዴት ነዳነ ሁሉ ሰላም ሁሉ አማን ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። ያው በዚህ በትልቅ የግሩፕ ገብቼ እህት ወንድሞች ለማውራት ትንሽ እፈልግ ነበር። በጣም ቢዚ ስለሆን አንተ ንገራቸው ማለት ነው። በሰሞኑ ያጋጠመኝ ነገር አለ። እሱ ምን ነው ብትለኝ የሆነ ልጅ ምንም አላውቀውም አያውቀኝም በዋትስአፕ ይተዋወቀኛል። እናም ሲተዋወቀኝ ደግሞ እህቴ እንዲህ ቤተሰቦቼ ታሞብኝ ነው እና እንዴት ነሽ መጀመሪያ ተዋውቀና እንዴት ነሽ ምናምን ነገር እና እዚህ ነው ያለው ሳኡዲ ነው ያለሁት ቶሎ ብለሽ ብር አስገቢልኝ አሪፍ አዋላ ካለሽ ምናምን ነገር ይለኛል። በቃ እንደዚህ ቤተሰቦቼ ታሟሉ ወደ ጎንደር ነኝ ምናምን ነገር ይለኛል። እኔም ደግሞ ሐዋላዬ እስካሁን ድረስ ከመጣሁበት ስለምንልክበት እሺ ችግር የለውም አብሽሩ ብዬ ሐዋላዬ ደረሰኝ እንትን አካውንት ላኩለት ማለት ነው። የሐዋላዬም አካውንት ከላኩለት በኋላ እሺ በቃ አረቤ ያስገባልኛል ብዬ ብሎኝ ከላኩለት በኋላ ቢያንስ 1 ደቂቃ የሚሆን ቆየብኝ። ከዛ በኋላ ከቀኑ 10 ሰዓት አካባቢ ልኮታል ማለት ነው 3200 ብር እና እንዲህ ተለው በይ ቤተሰቦቼ ያለው ወደ ጎንደር ናቸው ቤተሰቦቼ ታሞብኛል ቶሎ ብለሽ አስገቢልኝ ይለኛል። ባላ ብታሳውቂ እንግዲህ እና እስኪ በዚህ አጋጣሚ እንደው ካላስቸገርኩሽ በቅርቡ ለቤተሰብ ሪያል ካወልሽ እንደው ለምን ዛሬም ቢሆን የሰማሽው ነገር ካለ እኔ ባላ ብታሳውቂ እንግዲሻለሁ። እኔም ደግሞ ወላሂ እነዚህ ሁሉም ላገኘው አልቻልኩም እና እንደው ያላ ፈቅዶ ጥሩና ታማኝ ሰው ካገኘው እንደው ለቤተሰብ ለማወል ብዬ ነበር እንሻለሁ። እኔ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ባላ ለቤተሰብ ሪያል ለማወል ፈልጌ ነበር። ያው ገንዘብ ለመላክ ፈልጌ ነበር። እኔ ያስተላልፍልኝ ማድረግ የምችል ነበር። እኔ ባላ ዳሎሽ እኔ ሰላም አለይኩም ወራህመቱላሂ ወበረካቱ። መርሐባ እኔ 46 ነው ማለት ነው ምንዛሬው እና እኔ ያው እንግዲህ አንቺ የምታርገው ጥሩ እና ታማኝ ሰው በአማና ለቤተሰቤ ያደርስልኝ የሚችል ከሆነ እኔ ባላ እንደው እንዲያውልልኝ ነበር እና ደግሞ ልኪላቸው ብዬ ወላሂ እስካሁን የሚጠብቁ ነበር። ለዛ ነው እኔ ባላ ሰላም አለይኩም ወራህመቱላሂ ወበረካቱ። የኔ ባላ እስካሁን ድረስ አላቀላችሁ በኔ ቤተሰብ የደወሉልኝ ነው ያሉት። እኔ ባላ ደውይና ጠይቂልኝ እኔ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ባላ ቤተሰብ ያሉበትን ነገር እየነገርኩሽ ምን አይነት ነገር ነው ልክላቸዋል ብለሽ እስካሁን ድረስ አልደረስንም እያሉ እኔት ምን ነው ባላ። ሰላም አለይኩም ወራህመቱላሂ ወበረካቱ። የኔት ምን ማለት ነው ታከተ ማለት ለቆይቶ አገር ለተንከራስ ያገኘሁት ነው አይደለም እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይኔ ያለው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ ላይክ አድርጉ ማለት ነው። ዛሬ እንግዲህ ከዚህኛው የምመጣው ሶስተኛዬ ነው ማለት ነው። አንደኛ እኔ ነኝ፣ ሁለተኛ እህቶች ያው ሌሎቹ እንዳይበሉ ሼር እያደረጉ ሼር እየተደራረግን ያለ ነው ማለት ነው። ሌቦች አሉ የሚገርማችሁ ስልክ እየቀየሩ እንደዚህ እያጭበረበሩ ይገኛል ማለት ነው። እና ጥንቃቄ አድርጉ። አስገቡ ብትባሉ ማለት ነው ምንም ብር ሳይገባላችሁ ምሴጅ ሳታዩ ሐዋላ ደውላችሁም ይሁን የምትልኩበት ሰውዬም ይሁን ደውላችሁ ብር አስገባ እንዳትሉ ጥንቃቄ ያድርጉ። ይሄን ሪከርድ ወላሂ ላዚም ትላንትና ሪከርድ አድርጋ እንዳይበሉ ሼር አድርጉት እያለች በየግሩፑ እያሰራጨ ነው እንገኛለን ማለት ነው። ምክንያቱም በጣም ስልካቸው ብዙ ነው፣ አይታወቁም። ይሄ ድምፁ ራሱ ገብታችሁ ማየት ትችላላችሁ። ራሱን ሊሆን ይችላል። ገባችሁ? በእኔ ላይ ራሱ ፈልጋችሁ ዩቲዩቤ ላይ እኔ ለቅቄዋለሁ፣ ገብታችሁ ማየት ትችላላችሁ። ከዚህ ዩቲዩብ ላይ ሲለቀው ሁለተኛዬ ነው ማለት ነውና ያው ሚዲያ መጥፎም አለው ጥሩም አለው። ጥሩን መውሰድ መጥፎውን መጣል ነው ያለባችሁ እና የሚጠቅማችሁ ቪዲዮ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቫይነር እንዲወጣ ሌሎች እህቶች እንዲጠቀሙበት ማድረግ መቻል አለባችሁ ማለት ነውና ብዙ ይሏቸዋል አጭበርባሪዎች። በቃ ብር አስገቢልኝ፣ እናቴ ታማ ነው፣ ቤተሰብ ተጨንቆ ነው፣ እህቴ ቆማ እየጠበቀች ነው እና ማስገቢልኝና እኔ ያስገባልሻለሁ ሳውዲ ነው ያለሁት እና ይሄን ያክል ብር ብሎ አላት ማለት ነው። የሚገርማችሁ ብትጭበረበር እንግዲህ አስቡት። ወላሂ አላህ አውጥቶኛል፣ አላህ ተፍቶኛል ብላ እህታችን በእንደዚህ አይነት መልእክት እያስተላለፈችልን ትገኛለች ማለት ነው። ስለዚህ የመዳም ቅመሞች አብሶ አሁን ላይ የመጣችሁ አሁን ላይ እንደዚህ አገሩን ያልበላችሁ ጥንቃቄ እንድታደርጉ በድጋሚ እናዳም ነገር እየነገርኩሽ አሁን ደግሞ እንደዚህ ትኛለሽ። ምን ማለት ነው? ደርሶታ አይተዋል አሁን ልክላል ብለሽ እንግዲህ ለቤተሰብ ልክላቸዋል አሁን ደርሳቸዋል ብያቸው ተነስቼ ወላሂ ድምጡን ይሄ ይመስላል እና ወንድሜ ጀዛህን ወላሂ ከአላህ ታገኘዋለህ። እኔ ያው አላህ ሱብሃነሁ ወተዓላ ነው ከፈተና ያወጣኝ ያው አልሐምዱሊላህ ማለት ነው። ያኔ ሐዋሊያ እኔ ቢዚ ባይሆን
በቃ ቶሎ አስገባልኝ። እኔ ማልኩት ያው ላይ ቶሎ አስገባልኝ አደራ፣ እንዲሁም ቤተሰብ ይፈልጉታል ያልኩት እሱም ቢዚ ነበር። ማታ ባያየው ያኔ እኔ 150 ሺህ ብር ተበልቼ ነበር እና ሌላ ጓደኞች እህቶችም እንዳይታለሉ ሌባ ስልክ ይሄ ይመስላል ቦልኮኛል ማለት ነው። አልሐምዱሊላህ እኔ ቴሌግራም ብዙ ሰው ጋር ድምፁም እንደገና ደግሞ የላከበትም አስተላልፍ ያለው ይሄ ግሩፕ ደግሞ ሁሌ ይከታተላሉ ገብቼ ትምህርት ሁሉም ነገር እሰማለሁ ማለት ነው። እኔ አድርሶኝ እዛ ጋር ባወራቸው ደስታ ያልችለውም ነበር እና ኢንሻአላህ ሲመች ነገ ሆነ አንተ ተነግራቸዋለህ ኢንሻአላህ። ወላሂ ይኸው ድምፁን ይሄ ይመስላል እና ወንድሜ ጀዛህን ወላሂ ከአላህ ታገኘዋለህ። እኔ ያው አላህ ሱብሃነሁ ወተዓላ ነው ከፈተና ያወጣኝ ያው አልሐምዱሊላህ ማለት ነው። ያኔ ሐዋያ እኔ ቢዚ ባይሆን በቃ ቶሎ አስገባልኝ። እኔ ማልኩት ያው ወላሂ ቶሎ አስገባልኝ አደራ፣ እንዲሁም ቤተሰብ ይፈልጉታል ያልኩት እሱም ቢዚ ነበር። ማታ ባያየው ያኔ እኔ 150 ሺህ ብር ተበልቼ ነበር እና ሌላ ጓደኞች እህቶችም እንዳይታለሉ ሌባ ስልክ ይሄ ይመስላል ቦልኮኛል ማለት ነው። አልሐምዱሊላህ እኔ ቴሌግራም ብዙ ሰው ጋር ድምፁም እንደገና ደግሞ የላከበትም አስተላልፍ ያለው ይሄ ግሩፕ ደግሞ ሁሌ ይከታተላሉ ገብቼ ትምህርት ሁሉም ነገር እሰማለሁ ማለት ነው። እኔ አድርሶኝ እዛ ጋር ባወራቸው ሰላም አለይኩም ወራህመቱላሂ ወበረካቱ። ተዓላ ለምሳሌ ወንድም እንዴት ነህ? ደህና ሁሉ ሰላም ሁሉ አማን ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። ያው በዚህ በትልቅ የግሩፕ ገብቼ እህት ወንድሞች ለማውራት ትንሽ እፈልግ ነበር። በጣም ቢዚ ስለሆን አንተ ንገራቸው ማለት ነው። በሰሞኑ ያጋጠመኝ ነገር አለ። እሱ ምንድነው ብትለኝ የሆነ ልጅ ምንም አላውቀውም አያውቀኝም በዋትስአፕ ይተዋወቀኛል። እናም ሲተዋወቀኝ ደግሞ እንግዲህ እየሰማችሁት ነው እህታችን ያስተላለፈችው የግሩፑ እያሰራጭ ነው እንገኛለን ማለት ነው። ሀቂቃ ይህ በጣም ወር ማለት ወር እስከሚመጣ ድረስ የመዳን ቅሞች እናውቀዋለን። ምን ያክል መስዋዕት አድርገን ምን ያክል ለፍተን ምን ያክል ተነሱ ቁጭ በሉ እያሉ በቃ ስንት ስቃይ ነው አግኝተን ገንዘብ ደም ከፍተን የምናገኘው ማለት ነው። እንግዲህ አላህ ደግሞ ገንዘባችሁን መጥፎ ካልሰራችሁ ውጣ ካላለው ወላሂ ገንዘባቸው አይወጣም ማለት ነው። ውጣ ያለበት ማለትም በቃ ብዙ ነገሮች የምንሰራቸው ኸይር ስራዎች አሉ። በሰው ልጅ የምንሰራው መጥፎ ስራ ያው ገንዘባችን እንዲያስወጣ ያደርጋል አንዳንዴ ማለት ነው። አንዳንዴ ደግሞ የምንሰራው ጥሩ ስራ ደግሞ አላህ ይከላከልልናል ማለት ነው። እና በዚህ አይነት እህታችን መልእክቷን እያስተላለፈች ነበረ ማለት ነው። ስለዚህ እናንተም በጣም ጥንቃቄ ማድረግ አለባችሁ። አብሶ አሁን የመጣችሁ ከዚህ በፊት አገር የማታውቁ የሀገሩ ሁኔታ ያልበላችሁት እህቶች አላችሁ ማለት ነው እና በጣም ጥንቃቄ ያድርጉ። አንዳንዴ ዋህነት ያጠቃናል ማለት ነው። እነዚህ አጭበርባሪዎች እንደዚህ ዘርፈው ነው